መጀመሪያ ውበት ምንድነው? ውበት ደስ የሚያሰኝ ፕሌዘንት፣ ትርጉም ያለው ሚኒንግፉል፣ የሚያረካ ሳቲስፋይንግ የሆነ ፐርሴፕሽን ነው፣ እይታ ነው። እይታ ሆኖ እንደዚህ የኔ እይታ ሆኖ ለምሳሌ አንቺን ሳይሽ የኔ እይታ አለ፣ የኔ ፐርሴፕሽን አለ፣ አንቺ ማንነት አለ፣ እኔ ደግሞ ፐርሲቭ የማረግበት የማይበት መነጽር አለ። ከዛ ያ በስነ ልቦና ውበት የሚባለው ደስ ይላል፣ ስታየው ደስ ይላል። ደስ ማለት ብቻ ግን አይደለም፣ ትርጉም ይሰጣል፣ ሚኒንግፉል ነው። ሚኒንግፉል ብቻ አይደለም፣ ሳቲስፋይ ያረካል፣ የሚያረካ እይታ ነው ማለት ነው። እና እንደ ቢሆልደር ነው ይባል የለም ቢዩቲ፣ እና እንደ ተመልካቹ ነው። ለምሳሌ ቻይና ውስጥ ቁንጅና ተወዳድራ ያሸነፈች ሴት ኢትዮጵያ ውስጥ ስትመጣ በጣም ቆንጆ ነች ነው ላይባል ይችላል። ምክንያቱም ፐርሴፕሽን ስለሆነ ነው። ለአንዳንድ ሴቶች ጠይም ወንድ በጣም ቆንጆ ነው። ለአንዳንድ ሴቶች በጣም ቀይ ወንድ ቆንጆ ነው። በእንትኑ ይለያያል። አንዳንዱ ነው ያኛውን ቶለሬት ጠይም የምትወደው ቀዩን ቶለሬት ላታደርገው ትችላለች። ስለዚህ ፐርሴፕሽን የኛ እይታ ነው። አሁን የውጭ ውበት ይሄ ከውጭ የሚታየው አይን፣ ጥርስ፣ አፍንጫ፣ ቁመና እስከታች ድረስ ያለው የሚገጠምለት ብዙ ጊዜ የሚዘፈንለት እሱ የውጭ ውበት ነው፣ ኤክስተርናል ቢዩቲ ነው። እና ይባላል ፀጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ አይኗ የብር ጉልላት፣ ጥርሷ የበረዶ እምብርት ይባላል። እና ይሄ የውጭ ነው እስከ ተረከዝ ድረስ የሴቷን፣ ሴቷ ደግሞ የወንዱን ልታደንቅ ትችላለች። የውጭ ኤክስተርናሉ የውጭው። እና ብዙ ትኩረት የሚሰጠው የውጭው ነው ከውስጡ ይልቅ። በጣም ትኩረት ከመሰጠቱ በፊት አሁን ከመሰጠቱ የተነሳ እየተደረገ ያለውን ነገር ልገርሽ። የኮስሜቲክስ ኢንዱስትሪ የሚቀባቡት ኢንዱስትሪ 500 ቢሊዮን ዶላር ወርዝ ነው። 500 ቢሊዮን ዶላር ሃፍ ትሪሊየን ማለት ነው የሚያወጣ በዓለም ደረጃ አለ። አሜሪካ ውስጥ እስከ 50-60 ቢሊዮን ዶላር ለኮስሜቲክስ ብቻ ያወጣል። ስለዚህ ምን ያህል ትኩረት እንደሚሰጠው የሚቀባባው ነገር ኮስሜቲክሱ ማየት ትችላለሽ። ከዛ ደግሞ ሰርጀሪዎች አሉ፣ ቀዶ ጥገና። የኤክስተርናሉን ጨርስ ብዬ ነው። ቀዶ ጥገናዎች ይሰራሉ። አፍንጫ ይቀየራል፣ ሪኖፕላስቲ ይባላል። ከንፈራቸው ይሰራል። ይሄ ቆዳ ትንሽ እድሜ መስመሮችን አንሲመ ፌስ ሊፍት የሚባል አለ። በጣም ደግሞ የሚያሰሩት ጡት ማስቴክቶሚ አለ። ማስቴክቶሚ ሰርጀሪ ነው። ማስቶፕላስቲ ግን የቅርጹን ለመቀየር ኢምፕላንት መጨመር እንደዚህ ነው። ስለዚህ የተለያየ ሰርጀሪ እሱም እስከ 10 ቢሊዮን ድረስ የሚያወጣ ገንዘብ የሚያወጣ ሰርጀሪዎች ያሰራሉ። አሁን ደግሞ በጣም ነው የሚሰራው። በጣም ገንዘብ ያላቸው ብዙዎቹ ጠፋ ብለው ሲመጡ ስታያቸው የሆነ ሰርጀሪ ያሰርተው ነው እና 70 ዓመት 75 ዓመት ምናምን ሆነው አያረጁም። አሁን ምንድነው ሰዎች ለውጭው ማንነታቸው ለኤክስተርናል ቢዩቲ በጣም ብዙ ገንዘብ ያወጣሉ፣ በጣም ይደክማሉ። ውስጠኛው ውበት ግን ይበልጣል። ውስጠኛው ውበት ማለት የውስጥ ውበት ማለት የአንዲት ሴት ለምሳሌ ለሴቷ ባወራ አእምሮዋ፣ ማይንዷ፣ አመለካከቷ፣ አስተሳሰቧ፣ ሰውን መውደዷ፣ ደግነቷ፣ ትህትናዋ፣ ትጋቷ፣ ቤቷን ማስተዳደሯ እነዚህ የውስጥ ውበቷ ናቸው። ይሄኛው ኤክስተርናሉ ከውጭ ይታያል። የውስጡ በአኗኗሯ ይገለጻል። በአኗኗሯ ይገለጻል። ስታወራ ይታወቃል። ስትኖር፣ ስትገባ፣ ስትወጣ ስታያት የውስጥ ውበቷን ታያለሽ። እና እውነተኛነቷ፣ ታማኝነቷ፣ ደርባባነቷ፣ ትሁት መሆኗ፣ ድሃ መውደዷ እነዚህ ሁሉ አንዲት ሴትን በጣም ነው የሚያስውቧት። ስለዚህ ልዩነታቸው ይሄ ነው። ግን የሰው ትኩረቱ በጣም ውጪው ላይ ይሆንና የውስጡ ውበት ኢግኖር ይደረጋል። በጣም አሁን ቦዲ ዲስሞርፊክ ዲስኦርደር የሚያልሽው እሱ ዲስኦርደሩ ያላቸው አሉ። እነሱ በተደጋጋሚ ሰርጀሪ ያሰራሉ። ከዛ ደግሞ ኤጂንግ ግሬስፉል ያለ እድሜ ይጨምራል። እድሜ ሲጨምር ለውጦች ይመጣሉ። ዴፊኒትሊ ያንን መቀበል አለብኝ።
ግን ያችን የልጅነታቸውን ነገር ሉዝ ላለማድረግ ብለው በተደጋጋሚ ሰርጀሪ ሲያሰሩ ደግሞ ኖርማል የሆነ አካላቸውን አሁን ከንፈሯ ቀጭን የሆነው ትልቅ ለማስደረግ የሚወጉታል። ደህና አፍንጫቸውን በተፈጥሮ ያገኙትን ያሰሩታል። የማያሰሩት ነገር የለም። ለፕላስቲክ ሰርጀሪዎቹ ቢዝነስ ነው፣ በጣም ሀብታሞች ናቸው። ለነሱ ግን በጣም ያሰቃያል። ቀላልም አይደለም ሰርጀሪውም ኤክስፔንሱም፣ ከዛ ደግሞ የሚወስደውም ሳፈሪንጉም ቀላል አይደለም። ግን ለውስጥ ቢሰጥ የውስጥ ውበት ትኩረት ቢሰጠው በጣም ጥሩ ነው። በጣም ትልቅ ነገር ነው። ለመሰለሽ ኪነ ጥበቡ በተለይ እነዚህ ፋይን አርትስ የሚባሉት ሙዚቃ፣ ሚውዚክ፣ ስነ ስዕል፣ ስነ ግጥም፣ ሊትሬቸር እነዚህ ፋይን አርትስ ነው የሚባሉት። እነሱ በሰው አእምሮ ላይ በጣም ተጽዕኖ አለባቸው እና በጣም ትኩረት የሚያደርጉት የውጭ ውበት ላይ ስለሆነ በሰው አእምሮ ላይ ያለው ለምሳሌ ወንዱ ቆንጆ ሴት ማግባት፣ በጣም ቆንጆ ሴት ፈልጎ ማግባት፣ ሴቷ በጣም መልከ መልካም የሆነ ወንድ ፈልጋ ማግባት ወደሱ እንዲሄዱ ያስገድዳቸዋል። ሰዎች ትዳርም ሲመሰርቱ መልክ ይፈልጋሉ። እስቲ እንደ ቆንጆ ሴት ፈልግና አግባ ይላሉ። ግን ትዳር ውስጥ ተጽዕኖ የሚያመጣው የውስጥ ውበቷ ነው፣ የውጭው አይደለም፣ መልኩ አይደለም። ለሷም መልከ መልካም ረዥም ምናምን እንዲህ መሆኑ ሃንድሰም መሆኑ ሳይሆን ቤት ውስጥ አብረው ሲኖሩ ይሄ ሰውዬ የውስጥ ውበት አለው ወይ የሚለው ነው ተጽዕኖ የሚያሳድረው። ስለዚህ ፋይን አርትሱ በጣም ተጽዕኖ ስላለው ማየታችን ተገቢ ነው። ስነ ጽሁፉ ምን ላይ ያተኩራል? የውጭ ውበት ላይ ነው የሚያተኩረው ወይስ የውስጥ ውበት ላይ ነው የሚያተኩረው? እና እሱም ማየታችን በጣም ጥሩ ነው እና አንዳንድ ምሳሌዎች እኔም ይዣለሁ። እንግዲህ የጥበቡ ፋይን አርትስ ለውስጥ ውበት ምን ያህል ትኩረት ይሰጣሉ የሚለውን ለማየት ነው ምሳሌዎች የምናመጣ። አንዱ የማነሳው በጣም የተገረምኩበት ስለሆነ አርቲስት ድምፃዊ ነዋይ ደበበ ነው። ነዋይ ደበበ ስራዎች ላይ በአስገራሚ ሁኔታ የውስጥ ውበትን ሲገልጽ አይቼዋለሁ፣ እነግርሻለሁ። ግን አሁን ስለ ዘፈን አወራችሁ የሚሉ የተለያየ ሃይማኖት ሰዎች ደግሞ እንዳይኖሩ እኛ አሁን መልእክቱን ነው ትኩረታችን፣ መልእክቱን እንዲህ በጣም ንተርክ ስላለ ዘፈን እንስማ እኛ መልእክቱ ላይ ነው ትኩረታችን። እና አሁን የነዋይ ደበበን ለኔ ተዋት የሚለውን ላንብብልሽ እና ውስጣዊ ውበትን እንዴት እንደገለጸው እናያለን። ምን ይላል? ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ኗሪ፣ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና፣ ተዋት እርሷን ተዋት ደክሞ አዳሪ ናት ይላል። ይሄን አስገራሚ ነው በጣም። መጀመሪያ ላንብብልሽና ከዛ እናየዋለን። ከዛ ምን ይቀጥልና ምን ይላል? አስተዋይና ርቆ አሳቢ ዘመድ አዝማዱን ሰብሳቢ፣ አስተማሪም ሁሉን አዋቂ መካሪ ናት አስታራቂ ይላታል። አዛኝ ሰው ናት የምትሳሳ ክፉ ደጉን የማትረሳ፣ ሁሉን መስሎ ነዋሪ ጸባዩዋ ጉልበቷ፣ ደስታዋ ስራ ነው ጎጆዋ ኩራቷ። እሺ የማትገዛ ለብልጭልጩ የድሃ ጎበዝ የኩራት ምንጩ፣ አቻም የለሽ ሰው ይላታል ለመጠሪያ ስም ያንሳታል፣ ቢደላትም ባይደላትም የሚያውቅላት ሰው የላትም፣ ካላት ከፍላ ንቁረሱ የምትልናት ተቃመሱ፣ ሀብቷ ጌጧ ድህነቷ ፈጣሪ ነው ጉልበቷ፣ ከዛ ስጦታዋ እውነት በረከቷ ምክር፣ አእምሮ ለተጠጋ ፍቅር የምታበድር፣ ከሷ ጋር ኖሮ ለኔ ተስማምቶኛል፣ ጠግቤ ባላውቅም ሰላም ተርፎኛል። አሁን እዚህ ቦታ ላይ አንድም ስለ ውጭ ውበት አላነሳም። ስለ ከንፈሯ፣ ስለ ጥርሷ፣ ስለ አይኗ፣ ስለ ጸጉሯ ምንም ነገር አላለም። ነገር ግን አሁን ብታጠኙ ይሄንን እኔ አሁን ጥናት አድርጌ አይደለም፣ ግን ወስደሽ ግን ያለውን ነገር ብትዩ ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ኗሪ። እሺ ሰርታ ነው የምትኖረው፣ ለፍታ ነው የምትኖረው፣
አይደል? እቺ ሴት ታታሪ ሴት ነች። ከዛ ደግ፣ ሩህሩህ፣ ልበቀና፣ በሰው ኑሮ የማትቀና ምንድነች ነው የሚለው? ደግ ነች፣ ሩህሩህ ነች፣ ትራራለች ለሰው፣ ልቧ መልካም ነው። ራሷን ደግሞ አንድ ጊዜ እንዳልነው ከሌሎች ጋር አታወዳድርም፣ አትቀናም። ተመልከች፣ ስራዋን ሰርታ ምናልባት ሴቱ ጥፍሩን ተሰርቶ ምናምን ቁጭ ብሎ ሲውል እሷ ሄዳ ሰርታ ደክማ ለፍታ ልቧት ትመጣለች። በሰው ኑሮ አትቀናም። ከዛ ይቀጥልና አስተዋይና አርቆ አሳቢ፣ ዘመድ አዝማዱን ሰብሳቢ ይላታል። ምን አይነት ሴት ነች እቺ? ርቆ አሳቢ ነች፣ አስተዋይ ነች፣ ዘመድ ትሰበስባለች። ግን የእሷን ዘመድ ብቻ አይደለም፣ የባልየውን ዘመድ ትሰበስባለች። ዘመዶቿን በቃ እሷ ቤትን መሰብሰብ ደስ የሚላቸው። አሁን ልጅቷን ኢማጂን አድርጋት። አስተማሪ፣ ሁሉ አዋቂ፣ መካሪ ናት፣ አስታራቂ። ትጠራና ደግሞ የተጣሉትን ታስታርቃለች፣ ትመክራለች፣ እውቀት አላት። የተጣሉ ሰዎች ፈልጋ ታስታርቃቸዋለች። አዛኝ ሰው ናት፣ የምትሳሳ፣ ክፉ ደጉን ማትረሳ። ደግ ደጉን ብቻ አይደለም የምትሰበስበው፣ ሰው ሊቀርባቸው የማይፈልግ ክፉ የሚባሉትን ሁሉ ትጠራቸዋለች። ጠርታ ቤቷ አሉ። ሁሉን መስሎ ነዋሪ፣ ጸባዩዋ ጉልበቷ፣ ደስታዋ ስራ ነው ጎጆዋ ኩራቷ፣ ጸባዩዋ ጉልበቷ። ካኔማጅ ጸባዩዋ ጉልበቷ፣ ጎጆዋ ኩራቷ። ምን አይነት ሴት እንደሳለ በኪነ ጥበቡ አሁን አርቲስቱ ገጣሚው ምን አይነት ሴት እየሳለ እንደሆነ ተመልከች። እስካሁን ድረስ ስለ ተረከዟ፣ ስለ ዳሌዋ፣ ስለ ወገቧ ቅጥነት አላወራም። የማትገዛ ለብልጭልጩ፣ የደሃ ጎበዝ የኩራት ምንጩ፣ ብልጭልጭ ነገር አያታላትም። በቃ ይሄ እንዲህ ነው ብርቅርቅ ያለ ነገር ካልመጣ አትልም። ራሷንም እንደዛ ለማሸብረቅ አትሞክርም። ይልቁን ውስጧ ነው ያሸበረቀው በተዋበው። አቻሜለይ ሰው ይላታል፣ ለመጠሪያ ስም ያንሰልታል። ቢደላትም ባይደላትም የሚያውቅላት ሰው የላትም ይልና ካላት ከፍላ ኑ ቅመሱ የምትልናት ተቃመሱ። ሀብታም እኮ አይደለችም፣ ግን ኑና ቅመሱ ትላለች። ታበላለች። ሀብቷ፣ ጌጧ፣ ድህነቷ ፈጣሪ ነው ጉልበቷ። እዚህ ጋር ደግሞ ተመልከች፣ ፈጣሪን አምጥቶታል። ስለዚህ ፈጣሪ የምትተማመነው በሀብታም ሰዎች አይደለም፣ የምትተማመነው በዘመዶቿ አይደለም፣ የምትተማመነው ፈጣሪ ነው ጉልበቷ ይላታል። ስጦታዋ እውነት፣ በረከቷ ምክር፣ አምኖ ለተጠጋ ፍቅር የምታበድር ፍቅር ታበድራለች ይላታል። አንዳንዶቹ እኮ ልጆች እኮ ጂኒየሶች ናቸው፣ አላጠናናቸውም እንጂ አሁን ይሄ ልጅ ስል አርቲስት ነው አይደበበን ማለት ነው። እና እነ ነዋይ የተነሱት እኛ 11ኛ ክፍል ሆነን ነው። ነዋይ አሁን እኔ 11ኛ ክፍል ነበርኩኝ ሲያወጣ ዘፈን እና አንድ ላይ ነው የተነሱት። ነዋይ ደበበ፣ ጸጋዬ እሸቱ፣ ፀሐዬ ዮሐንስ፣ ቴዎድሮስ ታደሰ፣ አመልማል አባተ፣ ኩኩ ሰብስቤ አንድ ሲዝን ላይ ነው። እና በተለይ በደንብ ማስታውሰው ነዋይ ሲያወጣ ተቀጠፈ ሎሚ ተበላ ትርንጎ የሚለው ጥቅምት አበባ በደንብ አስታውሰዋለሁ እድሜዋ ላይ ስለነበርኩ። እና አሁን ነዋይ ደበበ ምን አይነት ሴት ነው የሳለው? ቅድም እንዳልኩሽ እኔ ዘፈን አድማጭ አይደለሁም፣ ማለት ፈልጌ ዘፈን ማዳምጥ አይደለሁም። አሁንም ስናነሳ የዘፈንን ክርክር ልናነሳ አይደለም፣ ግን ከአእምሮ የወጣውን የሳላትን ሴት በግጥም የገለጣትን ሴት ስትመለከች ግን ውስጧ በጣም የተዋበ ሴት ነች፣ እጅግ ውብ ሴት ነች። አሁን እቺ ሴት ፊዚካሊ ስታያት ሰው በሚለው ፐርሰፕሽን በጣም ቆንጆ የምትባል ላትሆን ትችላለች። ውስጧ ግን እንደዚህ ያጌጠ በጣም የምታምር ውስጧ ድንቅ የሆነች ሴት ነች። እና መጨረሻ ላይ ምን አለ ኮንክሉድ ሲያደርግ ከሷ ጋር ኑሮ ለእኔ ተስማምቶኛል፣ ጠግቤ ባላውቅም ሰላሜ ተርፎኛል። ጠግቤ አላውቅም እኮ ብሏል። ማለት ሀብታም ሴት አግብቶ ምናምን ወይ እሱ ሀብታም ሆኖ የጥጋብ ኑሮ አይደለም የሚኖሩት። ሆዴ ባይጠግብ ግን ሰላሜ ተርፎኛል ይላል። እንዲህ አይነት ሰዎች ያስፈልጋሉ በኪነ ጥበብ ውስጥ። ምን የሚያደርጉ ስለ ውስጥ ውበት የሚነግሩን ሰዎች፣ በሊትሬቸሩም በተለያየ መንገድ ኢቭን በስዕልም ይቻላል የውስጥ ውበትን ማሳየት እና በስነ ጽሁፉ በልብ ወለዱ ምናምን ሰው ትኩረቱ ውጭው ላይ እንዳይሆን የሚያደርጉ ሰዎች ያስፈልጋሉ።
አንድ ታሪክ ልንገርሽ። አንድ ሰው ሚስት አለችው፣ 3 ልጆች አሉት እና አንዲት ሴት እየመጣች በጣም ተረብሸዋለች። ልታሳስተው ትፈልጋለች። ማለት በቃ ሰውነቷ ጥርጥር ያለ ሼፓ የሚያምር፣ እሷ አላገባችም አልወለደችም፣ ሼፓ በጣም ያምራልና ሚስቱን ታውቃታለች። ከዛ እሱን እየመጣች ልታሳስተው ብዙ ሙከራ ታደርጋለች። እና አንድ ቀን ምን አላት ታውቂያለሽ አላት፣ የኔ ሚስት ልክ እንዳንቺ አይነት ሰውነት ነበራት አላት። አሁን ሰውነቷ ተለውጧል፣ ትንሽ ወፈር ብላለች፣ እንደ ድሮ አይደለችም። ለምን እንደሆነ ግን ታውቂያለሽ አላት፣ የኔን ልጆች በማህፀኗ ተሸክማ ወልዳለች። ወልዳ ጡቷን አጥብታቸዋለች። የሰውነቷ ለውጥ የመጣው ከዚህ የተነሳ ነው። ልጆችን በማህፀኗ ተሸክማ ወልዳለች። እየተሯሯጠች ያሳድጋለች። ጡቷን ታጥብታለች። ግን እንደዛም ሆኖ እሷም አሁንም ትበልጥሻለች። ስለዚህ እኔ ልታሳስችኝ አትሞክሪ አላት። ገብቶታል። ግን ለውስጥ ውበት ትኩረት የሚሰጡ እንደዚህ አይነት ሰዎች ሲኖሩ ሰው ወደ ትዳር ለማግለብ ይሄድ ሲል ስለ መልክና ስለ ቁመት ስለ ምናምን እንደው አይኗ እኮ ምን እንደሚያካክል በቃ በጣም ነው አይኗ የሚያምረው ጥርሷ ምናምን ብሎ አይደለም ትዳር ውስጥ መግባት ያለበት። ውስጧን አይቶ ምንድን አስተሳሰቧ እንዴት ነው፣ መልኳ እንዴት ነው ብሎ አስቦ አናግሯት ከአንደበቷ የሚወጣው አኗኗሯን አይቶ ነው መሆን ያለበት። ስለዚህ ወንድማችን አርቲስት፣ ገጣሚ፣ ድምፃዊ ነዋይ ደበበ አሁን እኛ ሀገር ጥናት አልተለመደም እንጂ የጻፋቸው ግጥሞች በሊትሬቸር ደረጃ ቢጠኑ በጣም አስደናቂ ናቸው ብዬ አስባለሁ። አንዱ አሁን ዛሬ ያየነው ለኔ ተዋት የሚለው የውስጥ ውበትን በደንብ አድርጎ የሚገልጽ ነው።